ትንቢተ ኤርምያስ ምዕራፍ 3 በሰው ዘንድ ሰው ሚስቱን ቢፈታ ከእርሱም ዘንድ ሄዳ ሌላ ወንድ ብታገባ በውኑ ደግሞ ወደ እርሱ ትመለሳለችን? ያች ሴት እጅግ የረከሰች አይደለችምን? ይባላል። አንቺ ከብዙ ውሽሞች ጋር አመንዝረሻል፣ ወደ እኔም ትመለሳለሽን? ይላል እግዚአብሔር። ዓይንሽን አንሥተሽ ወደ ዋናዎቹ ኮረብቶች ተመልከቺ። ያልተጋደምሽበት ስፍራ ወዴት አለ? ዓረባዊ በምድረ በዳ እንደሚቀመጥ አንቺ በመንገድ ላይ ተቀምጠሽ ትጠብቂያቸው ነበር። በግልሙትናሽና በኃጢአትሽ ምድሪቱን አረከስሽ። ስለዚህ ካፊያ ተከለከለ፣ የኋለኛውም ዝናብ ጠፋ። የጋለሞታም ሴት ፊት ነበረብሽ፣ ታፍሪም ዘንድ እንቢ ብለሻል። አሁንም አንተ አባቴ ሆይ የብላቴንነቴ ወዳጅ ነህ ብለሽ አልጮኽሽልኝምን? ለዘላለም ይቈጣልን? እስከ ፍጻሜስ ድረስ ይጠብቀዋልን? እነሆ እንዲህ ብለሽ ተናገርሽ፣ እንደ ተቻለሽም መጠን ክፉን ነገር አደረግሽ። እግዚአብሔርም በንጉሡ በኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ወደ ረዘመው ተራራ ሁሉ ከለመለመ ዛፍም ሁሉ በታች ሄደች፣ በዚያም ጋለሞተች። ይህንም ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር፣ ነገር ግን አልተመለሰችም። አታላይም እኅትዋ ይሁዳ አየች፣ ከዳተኛይቱም እስራኤል ስላመነዘረች፣ ስለዚህ ፈትቻታለሁ፣ የፍችዋንም ወረቀት ሰጥቻታለሁ። አታላይ እኅትዋ ይሁዳ ግን እንዳልፈራች፣ እርሷም ደግሞ ሄዳ እንደ ገለሞተች አየሁ። በግልሙትናዋም በመቅለልዋም ምድሪቱ ረከሰች፣ እርሷም ከድንጋይና ከግንድ ጋር አመነዘረች። በዚህም ሁሉ አታላይቱ ይሁዳ በሐሰት እንጂ በፍጹም ልቧ ወደ እኔ አልተመለሰችም። እግዚአብሔርም እንዲህ አለኝ፣ ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ሂድና ይህን ቃል ወደ ሰሜን ተናገር፣ እንዲህም በል፣ ከዳተኛይቱ እስራኤል ሆይ ተመለሽ፣ ይላል እግዚአብሔር። መሐሪ ነኝና ለዘላለምም አልቈጣምና በእናንተ ላይ ፊቴን አላደርግም፣ ይላል እግዚአብሔር። በአምላክሽ በእግዚአብሔር ላይ እንዳመፅሽ መንገድሽንም ከለመለመ ዛፍ ሁሉ በታች ለእንግዶች እንደ ዘረጋሽ ቃሌንም እንዳልሰማሽ ኃጢአትሽን ብቻ ወቂ፣ ይላል እግዚአብሔር። ከዳተኞች ሆይ እኔ ባላችሁ ነኝና ተመለሱ፣ ይላል እግዚአብሔር። አንዱንም ከአንዲት ከተማ ሁለቱንም ከአንድ ወገን እወስዳችኋለሁ፣ ወደ ጽዮንም አመጣችኋለሁ። እንደ ልቤም በግ ጠባቆችን እሰጣችኋለሁ፣ በእውቀትና በማስተዋልም ይጠብቁአችኋል። በበዛችሁም ጊዜ በምድርም ላይ በረባችሁ ጊዜ፣ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትም፣ አይሹትምም፣ ከእንግዲህም ወዲህ አይደረግም። በዚያም ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሩአታል፣ አሕዛብም ሁሉ ወደ እርሷ ይሰበሰባሉ። ከእንግዲህም ወዲህ ክፉውን እልከኛ ልባቸውን ተከትለው አይሄዱም። በዚያም ዘመን የይሁዳ ቤት ወደ እስራኤል ቤት ይሄዳል፣ በአንድም ሆነው ከሰሜን ምድር ርስት አድርጌ ለአባቶቻቸው ወደ ሰጠኋት ምድር ይመጣሉ። እኔ ግን ከወንዶች ልጆች ጋር እንዴት አደርግሻለሁ? ያማረችውንስ ምድር የከበረችውን የአሕዛብን ሠራዊት ርስት እንዴት እሰጥሻለሁ ብዬ ነበር። ደግሞ አባቴ ብለሽ ትጠሪኛለሽ፣ እኔንም ከመከተል አትመለሽም ብዬ ነበር። የእስራኤል ቤት ሆይ ሚስት ባሏን እንደምታታልል እንዲሁ አታለላችሁኝ፣ ይላል እግዚአብሔር። የእስራኤል ልጆች መንገዳቸውን አጣምመዋልና አምላካቸውንም እግዚአብሔርን ረስተዋልና በወናዎቹ ኮረብቶች ላይ የልመናቸውና ልቅሶአቸው ድምፅ ተሰማ። ከዳተኞች ልጆች ሆይ ተመለሱ፣ ከዳተኝነታችሁንም እፈውሳለሁ። እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተ እንመጣለን። በእውነት የኮረብቶችና የተራሮች ፍጅት ከንቱ ናት። በእውነት የእስራኤል መዳን በአምላካችን በእግዚአብሔር ዘንድ ነው። ነገር ግን ከትንሽነታችን ጀምሮ የአባቶቻችን ድካም በጎቻቸውንና ላሞቻቸውን ወንዶችና ሴቶች ልጆቻቸውንም እፍረት በልቶባቸዋል። ከትንሽነታችን ጀምሮ እስከ ዛሬ ድረስ እኛና አባቶቻችን በአምላካችን በእግዚአብሔር ላይ ኃጢአት ሠርተናል። የአምላካችንን የእግዚአብሔርን ቃል አልሰማንምና በእፍረታችን እንጋደም፣ ውርደታችንም ይክደነን።